በእስክንድር ነጋ የሚዘወረው የአማራ ፋኖ ህዝባዊ ድርጅትም ጄኔራል ተፈራ ማሞን በጠላት ጦር ከበባ ውስጥ እንዳስገቡት የደረሱ መረጃዎች አመላክተዋል። በዚህም ጄኔራሉንም በመያዝም ለድርድር ለማበቃት ጭምር ውሳኔዎች ተላልፈዋል ነው የተባለው። ቀንደኛ ባንዳው በአማራ ፋኖ ብሔራዊ ኃይል ቤት አማራ ከቆቦ ሰማይ ስር ስለመቀንደሹ መረጃዎች ተሰምተዋል። የለጋዲው የአድማ ብተና ሻለቃ መሪም በጀግኖች ላይመለስ እንደተሸኘ መረጃዎችም አመላክተዋል። በጎጃምና በጎንደር ትንቅንቆችም ተጧጥፈው ቀጥለዋል። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በዕለተ ቅዳሜ ቀንም ግንቦት 30 2017 ዓ.ም በመረጃ ሰዓቴ እነዚህንና ሌሎች መሰል አሁናዊ ሰበር ወቅታዊ መረጃዎችን ታደምጣላችሁ። አብራችሁ ቆዩ። ወደ መረጃዎችም አለፍኩኝም። በሸዋ ምድር ዛሬም ትግሉን የሚጠልፉ በርካታ ድርጊቶች እየተፈጸሙ ይገኛሉ። ያለፉት 3 ወራቶች በተለየ ሁኔታ የመከተው ማሞ ጦር ማለትም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና በአማራ ፋኖ በሸዋ መጠነ ሰፊ ጥቃቶችን መሰንዘሩን አጠናክሮ ስለመቀጠሉ አይዘነጋም። ከዚህ ጋር በማበርም በእስክንድር ነጋ የሚዘወረው የአማራ ፋኖ ህዝባዊ ድርጅትም በፋኖች ላይ መጠነ ሰፊ ጥቃቶችን መፈጸሙን ቀጥሏል። እንደ መረጃ ምንጮቻችን ገለጻ ከሰሞኑ ደግሞ ጄኔራል ተፈራ ማሞን በጠላት ጦር ከበባ ውስጥ እንዳስገቡትና ለድርድር ለማበቃት ጭምር ጄኔራሉን በእጃቸው ለመያዝ ልዩ ተልዕኮ ወስደውም እንቅስቃሴ ከጀመሩ ሰነባብተዋል። ታዲያ እንደ መረጃ ምንጮቻችን ገለጻ ከሆነም ጄኔራል ተፈራ ማሞን ለመያዝ ጭምርም እንቅስቃሴዎች በይፋ ተጀምረዋል ነው የተባለው። በማስከተልም የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር ዳግም ከተት ወራይሎ ክፍለ ጦርም በትናንትናው ዕለት ግንቦት 29 በወራይሎ እና ለጋዲ ወረዳ ዋሳኝ ሸክፋ ከተማ የፋኖን አባላት አፍናል ብሎ የገባው የአገዛዙ ኃይል በተቃራኒው ታፍኖ ተመቷል። 7 ለ52 ብርጌድ ታየ የተሰማ ሻለቃ አባላትና አመራርን ሊያፍን የመጣውን ወራሪና ዘራፊ ቡድን ከ12 በላይ ሞት ሲሆን አገዛዙ ቁልፍ ሰዎችም እንደተሸኙበትም መረጃዎች ተሰምተዋል። ከፋኖ አባላት አርበኛ ሙላጭ የሻለቃ አመራርና 3 የአገዛዙ ጦር ከገደለ በኋላ ጥይት ሲጨርስ በጀግንነትም በራሱ ጥይት ራሱን ለተከበረው የአማራ ሕዝብ መስዋዕትነትን ከፍሏል። ታሪኩን እንደ አባቶቹ እንደ ቴዎድሮስ ለጠላት እጅ አልሰጥም ከብሮ ተሰውቷል ሲል አንድ ቀላል ቁስለኛ አባል ሲኖር ሌላው በወገን ላይ የደረሰ ጉዳት የለም። ሊከብ የመጣም ተከቦ ተቀጥቅጧል። የፋኖን ምት መቋቋም ያቃተው የአገዛዙም ጦር የፋኖ ቤተሰብ የቁም እንስሳትን ዘርፎ ስሏል። በዚህ ቀድሞም ብዙ ቤት ማቃጠሉ ተነግሯል። በዚህም የሚሰማው የፋኖ ኃይል ባለመኖሩ የበለጠ በቁጭት ሸማቂ የፋኖ ኃይልም ተነሳስቷል። መዳረሻው ድልና ነጻነት የሆነውን የአማራ ህዝብ የህልውናን ተጋድሎ አጠናክረንም እንቀጥላለን ብለዋል። በማስከተል ሌላኛውን መረጃ ላስደምጣችሁ። ቀንደኛው ባንዳ መቀንደሹን ከቤት አማራ ወሎ ከቆቦ ሰማይ ስር ተሰማ። ለመረጃ ምንጮቻችን የቆቦ ከተማ አስተዳደር የከተማና መሰረተ ልማት ጽሕፈት ቤት የከተማ ፕላን ዘርፍ ዋና ኃላፊ የነበረውን የተቀነደሸው ቀንደኛው ባንዳ የአገዛዙ መረጃ ክፍል የነበረ ሲሆን በተለይም ደግሞ በፋኖ ሰበብ በርካታ የሀብት ንብረቶችን ሲዘርፍ ሲሸጥና ሲያፈናቅል የነበረ በማህበረሰብ ዘንድ እጅግ አሰቃቂ ግፍ እየፈጸመ ነው ሲሉ ይናገራሉ። ለመረጃ ምንጮቻችን ይህን መረጃ የደረሰው ላስታሳምነው ኮር መረጃና ደህንነት ተገቢውን ማጣራት በማድረግ ከመሸገበት መኖሪያ መንደር ሰሜን ምስራቅ እዝ 802ኛ ኮር 49ኛ ክፍለ ጦር የመሸገበትን ካምፕን ጠንቅቀው የገቡት ትንታግ ነበልባሎቹም በጥንቃቄ በማለፍ ይህንን ባንዳ አንገቱን አንቆ በማውጣት ትናንት አመሻሽ ላይ ወታደራዊ እርምጃ ተወስዶበታል። ቆቦ ተኩለሽ የተቀመጠው ባንዳ ዛሬም ድረስ በጀግኖች እየተቀጠቀጡ ይገኛሉ። 50 መከላከያ ከሚሞላ ይልቅ አንድ ቀንደኛ ባንዳ ላይ እርምጃ ሊወሰድም ይገባል። ይህ ደግሞ ተጠናክሮ ይቀጥላል ነው የተባለው።
በጎጃምና በጎንደር ትንቅንቆችም እንደቀጠሉ ናቸው። በከባድ መሳሪያዎች የታገዘ ውጊያዎችም መደረጉን ጭምር ስለመቀጠሉ የደረሱ መረጃዎችም አመላክተዋል። በቀጣይ በመረጃ ሰዓቴ ከጎጃም ከጎንደር የደረሱኝን የተጠናከረ መረጃን የማስደምጣቸውም ይሆናል ማለት ነው። ውድና የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓት የመደመጥ አለባቸው ብያሰብኳቸው ሰበር አሁናዊ አስቸኳይ ትኩረት የሚሹ በርከት ያለው የአውደ ውጊያ መረጃዎችን ጨምሬ እንደዚህ በመረጃ ሰዓቴ በዝርዝር በስፋት ማስደመጥኳችሁ። ለሁላችሁም መልካም ቀን ተመኘው። ይህ ፋሲሎ ኤችዲ ነው።